አወኩ ሲል የሰው ልጅ ገደል ውስጥ ወደ ገደል ያመራል አሉና እንግዲህ ምናልባት ያወቅኩ መስላችሁ ተሆነ ተሳስታችኋል። ይሄ ነገር ለአብርሽና ለሩታ ለደመቁ አልሆነም። እነሱ ምናልባት ያው ኮንትራቷን ጨርሳ ይሆናል ብዬ ነው የማስበውና እንደዚህ የተባረረችበት ወይም ደግሞ የሄደችበት ኮንትራቷን ጨርሳ ነው የሚሆነው ብዬ ነው የማስበውና አሁንም ኮንትራቷን ጨርሳለች። ብሩኬኔ ከዚህ ነገር ተቆጠብ፣ ከዚህ ነገር ተው። እህቶችም ከሆኑ ደግሞ እህቶቼ ናቸው ብለህ አስተዋውቀህ፣ ውሽሞችም ከሆነ ደግሞ ውሽማዎች ናቸው ብለህ አስተዋውቀህ፣ ህዝብ ላይ ማታላግጥ ተው፣ ጨረቃ ፋሚሊ ላይ ማታላግጥ ምናምን ብለህ ዛሬ እንግዲህ ትናንትና ፍራንክ ነው ማለት ነው በዚህ ቦታ እንድትገኝ ምናምን ምናምን ብለህ በቃ ህዝብ ላይ እያላገጥክ ማለት ነው። ያ ማለት ደግሞ ሁለታችሁ ናችሁ የምትረክሱት። ገባህ አይደለ? እኔ ግልጽ ነው የምነግርህ። የምታመጣቸውም ሰዎች አንተም ነህ የምትረክሰው። ገባህ አይደለ? ሀይሚሻ ደግሞ ጀግና ሴት ናት፣ በአነጋገር ደረጃ ማለት ነው። አሁን የመጣየው ልጅ ንግግርም አትችልም፣ ምንም የምትችለው ነገር የላትም። የሚገርምህ ነገር ማለት ነው፣ ምንም የሚገርምህ ነገር ከአንተ የባሰች ናት። ንግግር እንኳ አትችለው። አንተ 2 ዓመት ሙሉ ነው 3 ዓመት ሙሉ ተቀምጠህ ዩቱብ ላይ ንግግር እንደ ሀይሚ አትሆኑ ማለት ነው ሁላችሁም። ስለዚህ ፍቅረኛሞች ናችሁ ብሎ ሰው ተቀብሏችሁ አምኗችሁ እየተከተላችሁ ተወዳችሁ፣ ህዝብ አይጥላችሁ። ህዝብ ሲወዳችሁ ጥሩ ነው። ስለዚህ አሁን አንተ እያረክ ያለው ደግሞ ህዝብ እንዲጠላክ የብሽሽቅ ስራ የምታረጉት የብሽሽቅ እየተበሻሽቃችሁ እንድትሰሩ ምናምን ይች ልጅ አሁን ጎታ ህላ ጉሽጉሽ ህላ በቃ የምታረገውን ነገር ወቅ ማለት ነው። ሀይሚዬ ሰሞኑን መሻላ ምርጥ ምርጥ ልብስ እየለበሰች ነው የምትመጣው። ልብሶቿ መሻላ ሀይሚሻ የኔ ቆንጆ ፈረንጅ መስላለች እኮ የለባበሰች ዝንጥ እያለ ምናምን ነው የምትመጣ። ዋው ማንኛውም ብሩኬ አንተ ጩጬ ሰው ናት። ለራስህ እንኳ ራስህን ችለህ የማታወራ እንኳን አይደለም ያችኛይቱ አትመጣም ተብሏል። እንግዲህ አብሳሌት ማለት አብሳሌት ሙጬ ማለት ናት። ቴዲ አፍሮ ሚስት ማለታችሁ ነው እናንተ። ከእሷ ጋር እንዴት ብላኩል ትሆናለች ይቺ እና በወካች እኔና ጂም ቤት ግቢ መጀመሪያ ሰውነትሽ እንዳይበላሽብሽ ጂም ቤት ገብተሽ ሽንቅጥቅጥ ማለት አይሻልሽም? እኔ እናት ቡትርፍርፍ አልሽ እኮ። ስለዚህ ሀሰን ገንዘብ አለማወቅህ እንጂ ሀይሜና አንተ እኮ ማለት ነው ሀይሜና አንተ ለሰዎች አራያ ወይንም ደግሞ ለሰዎች ተምሳሌት የምትሆኑ ሰዎች ነበራችሁ ሀቂቀትን ማለት ነው። ስለዚህ ይሄ ነገር ምን ጥቅም ተገኝቶበት ነው? ምን ጥቅም ተገኝቶበት ነው? ገንዘብ ነው። በዚህ የመጣ ገንዘብ ምን ያደርግልሃል? ጭምልቅልቅ ብሎ የመጣ ገንዘብ ምን ያደርግልሃል? ከዚህ በላይ መኪና ገዝተሃል፣ ለቤተሰቦችህ ብዙ ነገር አድርገሃል። አሁን በትናንትናው ቪዲዮ ከትናንትናው ደግሞ የዛሬው ይሻላል። የትናንትናው በጣም የተጨማለቀ ነው። ሁሉን ነገር ካሳካ በኋላ በጣም የጨረቃ ፋሚሊን ያስቆጣበት ነው የትናንትናው ማለት ነው። ስለዚህ እያደረጋችሁት ያላችሁት ነገር ትክክል ነው አልልም። ሀይሚዬም ወደ ራስሽ ተመለሺ፣ ብሩኬም ሁሉንም ነገር ፌክ ነው ይሄ የምታረገው ነገር ሁሉ ኔበር። ማንንም ልታጃጅሉ አትችሉም እናንተ። ማንንም ላይ ልትጫወቱ አትችሉም። ግን ደግሞ ሴትን ልጅ በዚህ ልክ ልብ መስበር እኛ የሰው ልጅ እኮ ፍቅር እኮ ነው የቸገረው። አሁን እኮ ፍቅር እኮ ነው የጨነቀን እኮ። ዛሬ ግን ደግ አርጋሃል፣ ማፈሪያ ደግ አርጋለች። ጀግና ሀይሚጌ ደግ አዋረድሽው። የታባቱ አሻሽ አንቺ ዝም ብለሽ አምሳሌት ነው አምሳሌት የምትባል አሁንም ደግሞ እየመጣ አምሳሌት ይችን ደግሞ ሳንቲም ማለት ነው። ሳንቲም ማለት ነው። እኔ አይገባኝም እንደዚህ አይነት ስም ሳንቲም ማለታቸው ነው እንደዚህ አይነት ስም የምትጠሩት። የበሰበሰ ዝናብ አይፈራም ማለቱ እንደው ሞት ይሻላል ጋይስ። የእውነት እንደ ጉታጀሮችን ልቅምቅም አድርጎ እንደ ወደዛ የሚወስዳቸው እንዲጠፋ። ዩቱብ እኮ በእርግጥ ይከፍላል እኮ። ዩቱብ እኮ በእርግጥ እኮ ጥሩ ነው እኮ ይከፍላል። አይከፍልም አይነልም። ግን ለምንድን ነው እንደዚህ የምኮኑት? ለምንድን ነው በዚህ ልክ? ምን ነው ምን ሆናችሁ ነው? ምንድን ነው ችግሩ? ችግራችሁ ምንድን ነው? አልገባኝም። እኔ ማለቴ ኬዛችሁ ምን ሆኖ ነው እንደዚህ የምትሆኑት? ብሩክ አሁን ለዚህ ደረጃ አንተ አብቀተህ ነው? ለዚህ ደረጃ አንተ አብቀተህ ቡቡ እኔ እንደ ቡቡ ስትሉት እራሱ በጣም ነው የሚያስጠላኝ። ቸች አፌ እንዲቆረጥ እኔ እንዴት እንደሚያስጠላኝ በእውነት በጣም ነው የሚያናድደኝ። አንተ ሀይሜ ጋር ብትሰራ እንደው በእውነት እንደው ህዝብ አይወድህም፣ ህዝብ አያቀርብህም። እንደው ሀይሜና ሀይሜ ጋር ብቻ ብትሰራ በጣም ቆሻሻ የቆሻሻችሁት ናችሁ በእውነት። እኔ እንጃ እኔ አላቅም። ብቻ በዚህ ልክ እንደዚህ እኔ እንጃ። የበለጠ ነው የምታስወደዳት እኮ ሀይሚዬ። የበለጠ አብረናት እንድንቆም ነው ያደረከን። የበለጠ ከጎኗ እንድንቆም ነው ያደረከን። በግ
ምን በግ ነው እናንተ? እኔ በጣም ነው ያናደደኝ እውነት። ትናንትና ሰሞኑን በቃ የሚያደርገው ሀረካት የሌለ እጅ። ሌሎቹ ደግሞ እየመጣኝ ያችኛቱ ደግሞ አትመጣም ተብላለች። ቆረቆንዳ